እውነት ለመናገር ስለ አዶናይ እንደዚህ ማለት ባልፈልግም አንዳንድ ጊዜ እንደዚህ ኮንተንት ክሬተሮች ጎበዝ ሲባሉ ምናምን ሁሉም ሰው ከእውቀት ነፃ የሚመስላቸውና እነሱ ብቻ አዋቂ የሆኑ የሚመስላቸው አለ። እንግዲህ እኔ አዶናይን ከዚህ ቀደም በተለያየ በሚሰራቸው ስራዎች ጥሩ ነገር ሲሰራ አፕሪሺየት የማረገው ሰው ነው። እንደምታውቁኝ እኔ ሁሌም ፖዘቲቭ በሆነ መንገድ ነው እንግዲህ ቪዲዮዎች የምሰራው ለሰዎች በሚያስተምርና በሚገባ መንገድ። በተጨማሪ ደግሞ ምንም ነገር ያለ መረጃ እንደማላወራ ታውቃላችሁ። በመረጃና በማስረጃ ነው የማወራውና አሁን ግን አዶናይ የመጣበት ሙድ ግን በጣም የሚደብርና ህዝብን የማጃጃል አይነትም ስሜት ያለው ነገር ስለሆነ ምንድነው የሚለውን እስከ መጨረሻ ስትከታተሉኝ እያንዳንዱን ነገር በደንብ አስረዳችኋለሁ። መጀመሪያ ምን አለ የሚለውን በቪዲዮ ላሳያችሁና ከዛ ሀሳቤን እቀጥላለሁ። መጀመሪያ ግን ይህንን ቪዲዮ እንመልከት። አዶናይ አካውንት የጠፋ ብላችሁ ለተጨናነቃችሁ ሰዎች እውነታችሁ ነው። አካውንቴ አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎቼ እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ኤኒዌይስ አዶናይ ፋውንዴሽን የሚል ይህ አካውንት ፎሎ አድርጉት ጋይስ። ቪዲዮዎቼም እና የአሜሪካ ቆይታይም በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም ደስ ይለኛል እውነት ለመናገር። እንግዲህ አሁን ላይ አንድ የመጣ ፋሽን አለ። ሰዎች የራሳቸውን አካውንት ዲአክቲቬት ያደርጉታል ወይ ፕራይቬት ያደርጉትና ያንጫጫሉ አቴንሽን ፍለጋ ወይም ደግሞ ሌላ ባካፕ አካውንታቸው ፎሎ እንዲደረግላቸውና ልክ ጥሩ ፎሎወር ሲያገኙ ያን አካውንት ተከፈተልን ብለው ደግሞ ይመጣሉና ታዲያ ብዙ ኢትዮጵያን ሶሻል ሚዲያን የሚጠቀሙት ለመመልከት እንጂ ኮንቴንት ክሬተሮች አይደሉም። ስለዚህ እንዲህ ያለውን ህዝብ በቀላሉ ለመሸወድ ይመቻል። ምክንያቱም ተመልካች ብቻ የሆነ ሰው ስለ ሶሻል ሚዲያ አልጎሪዝም ሴቲንግ ወይም ደግሞ ኮሚኒቲ ጋይድላይንሶችን ምናምን እያንዳንዱን ነገር ስለማያውቅ የሚነገረው ነገር ሁሉ እውነት ይመስለውና ያምናል ማለት ነው። እዚህ ጋር ምን ሲል ሰማ ነው እንግዲህ ሲጠበቅ የነበረው ነገር ነው። ብዙ ሰው ሪፖርት ያደርግብኛል። በአሁን ሰዓት የኔን ቻናል ብትፈልጉት አታገኙትም፣ ቪዲዮዎቹም ጠፍተዋል ነው አይደለም የሚለን። ይሄ ግን እውነት ቪዲዮዎቹ ጠፍተውና ቻናሉ ባን ተደርጎ አይደለም። ብዙዎች አሁን ደንግጠው የአዶናይ አካውንት ተዘጋ ምናምን እያሉ እየተንጫጩ ነው። ግን አሁን እዚህ ጋር ምን ሲል ሰማችሁት? ከዚህ በኋላ በአሜሪካ ያለኝን ቆይታዬ አዶናይ ፋውንዴሽን በሚለው አካውንት ላይ ትመለከቱኛላችሁ አለ። እዚህ ጋር ነው ዋናው ነጥብ ያለው። ምናልባት እንዲህ አይነት ነገር ሲነገር አንዳንድ የእሱ አድናቂዎች ወይም ደግሞ የእሱ ተከታታዮች እኔ የምናገረውን ነገር እንደ ምቀኝነት ምናምን ልታደርጉትና ላትሰሙም ትችላላችሁ። ብዙ ጊዜ እውነት ተናጋሪ አይወደድም ወይም ደግሞ አዳማጭም የለውም እና እኔ ግን እውነት የምናገረው በሱ ምቀኝነት ይዞኝ ወይም ደግሞ ያልተገባ ነገር ለመናገር ሳይሆን ሁሌም እንደምታወቀው ነው። አዶናይ ሆነ ማንም ሆነ እኔ ሁሌም ከእውነት ጎን በመቆም ነው የምታወቀውና ይሄ ፐርፐዝ ለምን እንደተፈጠረም በደንብ ላስረዳችሁ ስለፈለግኩ ነው። አዶናይ ወደ አሜሪካ የሄደበት ዋነኛ ምክንያት በኢትዮጵያ ውስጥ ከ25,000 በላይ ህጻናት በልብ ህመም እየተጠቁ ስለሆነ ለዛ የሚሆን እርዳታ ለማሰባሰብ ነው የተሄደው። ስለዚህ ይሄንን የእርዳታ ፕሮግራም በትክክለኛ በትልቁ አካውንት 5.4 ሚሊዮን ተከታይ ባለው የሚያስተላልፍ ከሆነ አንድ የተፈጠረ ትልቅ ችግር ስላለ ያ ትልቅ ችግር በውሸት ተዘጋብኝ ያለውን አካውንቱን እስከ ወዲያኛው የእውነትም ሊያዘጋበት ይችላል። አንዳንዴ የሰው ልጅ የአፉን ፍሬ ነው የሚበላው ይባል አይደለ? 5.4 ሚሊዮን ተከታይ ያለው አካውንቱ እንደምናውቀው የተለያዩ በጎ ስራዎችንም የሰራበት በየቀኑ በትንሹ 10 እና ከዛ በላይ ቪዲዮ የሚለቅበት አካውንት ነውና መዓት ቪዲዮዎች የተሰራበት እንደመሆኑ በትንሽ ስህተት የእስከዛሬ ልፋቱን ሁሉ ሊያሳጣው ስለሚችል ምን አይነት ብልጠትን ለመጫወት አሰበ? ስማርት በሆነ ወይ ቪዲዮዎቹን ፕራይቬት ከማድረጉ በፊት ቀደም ብሎ ፔጄ ብዙ ሪፖርት እየተደረገበት እና የመጨረሻ ማስጠንቀቂያ ነው ሊዘጋብኝ ነው የሚል አይነት ንግግር ተናግሮ ነበረ። ያንን ባለ ከደቂቃዎች በኋላ ራሱ በትክክለኛው መንገድ ፕራይቬት አደረገውና ያው በቪዲዮ ላይ እንደሰማችሁ ቻናሌ አሁን አታገኙትም፣ ቪዲዮም ጠፍቷል፣ ከዚህ በኋላ የምታገኙኝ በዚህኛው አካውንት ነው ብሎ መጣ ማለት ነው። ይሄንን ያደረገበት ዋነኛ ምክንያት አሁን ምን እንደሆነ ልንገራችሁ። አሁን ወደ አሜሪካ የሄደበት ጉዳይ ከእርዳታ ጋር በተያያዘ ጉዳይ ስለሆነ የሄደው ከእርዳታ ጋር የተያያዙ ስራዎች ደግሞ አይታችሁ ከሆነ አንዳንድ ጊዜ በእርዳታ ሰበብ ሆስፒታል እንገንባ፣ የታመሙትን እንርዳ ምናምን በሚል ሰበብ የሚሰበሰበው ገንዘብ ለትክክለኛ ተረጂዎቹ የመድረስ ቻንሱ በጣም አናሳ ነው። ለምሳሌ ከ100% 20% ራሱ ለትክክለኛ ዓላማ ከዋለ
የሚደነቅ ነገር ነው። ስለዚህ ከዛ ጋር በተያያዘ ይሄ እርዳታ በሚሰባሰብበት ጊዜ ብዙ ጥያቄዎች ከዚህ በኋላ ሊነሱ ስለሚችሉ በዛ ምክንያት ብዙ ሪፖርት ተደርጎ ትክክለኛ አካውንቱ በትክክለኛው መንገድ ሊዘጋበት ስለሚችል ያን ፕራይቬት አድርጎ ለዚህ እርዳታ ዝግጅት የሚሆን ነገር አዘጋጅቶ ነው። ያ ጥያቄ ደግሞ ይመጣል ወይ አይመጣም ወይ የሚለው ነገር ገና ካሁኑ የተለያዩ ሰዎች ጥያቄ እያነሱ ነው። ለምሳሌ እሱ በሄደበት ሀገር ላይ ብዙ ጊዜ ከእርዳታ ጋር በተያያዘ ጥያቄ ከሚያነሱ ሰዎች መካከል ተሙ የሚባለውን ልጅ ታውቁታላችሁ አይደል? አንድ ጥያቄ አንስቷል። ያን ጥያቄ ደግሞ ሌላ ግለሰብ ደግሞ ድርጊቱ ትክክል እንዳልሆነ በምላሽም ጭምር ቪዲዮ ሰርቷል እና እቺን ቪዲዮ መጀመሪያ ላስመልክታችሁ። ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት አድርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው አሁን። ስለዚህ በዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል? ራስ መሱ አይቻልም ነው ተሙ። እንዴት ናችሁ? አይ ሪሊ አፕሪሺየት ተሙ ይሄን ጥያቄ ስላነሳ። እንደዚህ ግልጸኝነትን መፈለግ ምንም ችግር የለውም፣ ከምንም ጋር አይገናኝም እና ፖለቲከኞች ቁጭ ብለው ግፋ በለው ብለው ደሃው እንደሚያስጨርሱ ታውቃላችሁ። እኛም የምንደግፈውን ሰው መደገፋችንን ብቻ ሳይሆን አንዳንድ ነገሮችን ቀደም ብለን ማየት ያስፈልጋል። ለምን ጥሩ የሚሰራው ሰውዬ ከሆነ ነገር ጋር አጋጭተ ነው ገፍተን እስከ መጨረሻ እንዳይሰራ ልናረገው እንችላለን። ይሄ የግለሰብ እርዳታ አይደለም፣ የሀገር እርዳታ ነው። ሁላችንንም የሚመለከት ነው፣ ግዴታ አለብን። ስለዚህ ተሙ ያነሳው ጥያቄ አለመመለስ ብቻ ሳይሆን ከባዲ ላንጉዌጁ እንደተረዳውት ሰዎቹ ኦፌንድድ ሆነዋል። ለምንድን ነው ኦፌንድድ የሆኑት? ምክንያት የላቸው፣ መልስ የላቸው። ስለዚህ ኮንፍሊክት ኦፍ ኢንትረስት አለው መልሱ። የግል ጥቅም ከሞያ ኃላፊነት ጋር ሲጋጭ እንደማለት ነው። ይሄኛው ፕሮፊት ሜከር ነው፣ ይሄኛው ደግሞ ለእርዳታ የተቋቋመ ድርጅት ነው። በወንጀል ማስጠየቅ ብቻ ሳይሆን ወንጀልም ነው፣ ፍራውን ነው። በቃ በአንድ ሰው ስም ያለ ነው ከዚህኛው ወጥቶ ወደዚህኛው የሚገባበት ምንም አይነት ምክንያት የለም። ያነሳው ጥያቄ አሁንም ግልጽ መሆን መቻል አለበት። ትክክለኛ ጥያቄ ነው ብዬ ነው የማስበው። እኔ እንደምትመለከቱት እርዳታ መሰባሰብ ከመጀመሩ በፊት ገና ይሄ ጥያቄዎች መነሳት ከጀመሩ እርዳታው ገንዘቡ በሚሰበሰብበት ሰዓት ደግሞ ብዙ ጥያቄዎች ስለሚፈጠሩ እነዛ ጥያቄዎች ደግሞ ቅድም ባልኳችሁ መሰረት ብዙ ችግር አለባቸው። ይሄ ከእርዳታ ጋር የሚሰሩ ስራዎች አንዳንድ ጊዜ ህዝቡ የዋ ስለሆነ ለምሳሌ እኔ የ100 ብር ቻሌንጅ ብዬ አስጀምርና ያንን የእርዳታ ቪዲዮ 1 ሚሊዮን ሰው ተመልክቶት ቢሆንና 10,000 ሰው 100 ብር ሰጥቷል ቢባል 10,000 በ100 ብር ብታበዙት ኢን ሚሊየንስ ነው አይደለም የሚመጣው ገንዘቡ። ከዛ እነዛ ገንዘቡን የሰበሰቡ ሰዎች ደግሞ ለሚታከሙት አካላቶች ይሄው ከህዝቡ በ100 ብር ቻሌንጅ የሰበሰብ ነው ብለው 100,000 ብር ራሱ ቢሰጡ ህዝቡ ያጨበጭባሉ። ዋው ይሄው አደራችን ደረሰ። ምክንያቱም 100 ብር የሰጠ ሰው 100,000 ብር ሆኖ ነው እዛ ጋር ቪዲዮን እያየ ያለው። ስለዚህ የሱ የሌሎቹ ተደማምሮ 100,000 እንደመጣ እንጂ የሱና የሌሎቹ ገንዘብ ግን ሚሊየን ብር እንደሚመጣ ማንም ሰው ካልኩሌት አድርጎ አያውቀውም። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው ትንሽ ብር የሚመስለን ነገር ለብዙ ሰው በሚከፋፈልበት ሰዓት በጣም ብዙ ብር ነው የሚመጣው። ደግሞ ብዙ ጊዜ 100 ብር ቻሌንጅ ተብሎ ብዙ ሰዎች 100 ብር ብቻ አይልኩም። አንዳንዶች በተለይ ውጭ ሀገር አረብ ሀገራት ላይ ያሉ ሰዎች $100 ላኩ ማለት በኢትዮጵያ 10 ምናምን ሺህ ብር ነው አይደል? በባንክ ምንዛሬ እንኳን የሚመጣው የአንዱ ሰው 10 ምናምን ሺህ ብር የስንት ሰውን የ100 ብር ቻሌንጅ ይችላል ማለት ነው? የብዙ ሰውን። ስለዚህ እዚህም ሀገር ውስጥ ያለ ሰው 100 ብር ተብሎ 100 ብር ብቻ አይልክም። ነገር ግን እንደው አላከም ውጭም ያለውም ሰውዬ $100 አይደለም የኢትዮጵያ 100 ብር ብቻ ነው የላከው ብንል እንኳን እነዛን ብሮች ለብዙ ሰው ብታበዟቸው በጣም ሚሊየን ብር ነው የሚመጣው። ስለዚህ እርዳታ የሚሰበስቡት ሰዎች ለምሳሌ 1 ሚሊዮን የሰበሰበ ሰው 100,000 ብር ቢሰጥ ስንት ብር ነው ያተረፈው? 900,000 ብር ነው ያተረፈው አይደል? ስለዚህ ለሰውየው የሰጠው ከባህር ላይ በማንኪያ ጨልፎ እንደመስጠት ነው። 10% የሚሆነውን ነው የሰጠው፣ 90% የሚሆነውን ለግሉ ጥቅሙ ወስዶታል። ከዛ እነዚህ በእርዳታ ስም የሚሰሩ ሰዎች በቀድሞ ህይወታቸው ምንም ያልነበራቸው ከዛ በኋላ ግን ባለመኪና፣ ባለቤት፣
ባለሱቅ ምናምን ሆነው እናያቸዋለን። እና እነዚህ ሰዎች እኮ ገንዘብ እያገኙ ያሉት በእርዳታ ሰበብ ነው ተብሎ እንዳይነገር ህዝቡ የሚያየው እዛ ጋር ለቪዲዮ የሚሰጧትን 100,000 ብር 40,000 ብር ስላየ እነዛን ሰዎች እንደ ታማኝ ስለሚያይ እናንተ እውነት የምታወሩትን ሰዎች የሚሰማችሁ የለም። እንደውም መስማት ብቻ አይደለም ጠላትም ሁሉ ልታፈሩ ትችላላችሁ። አሁን እኔ እንዲህ በተናገርኩት ራሱ ብዙ ተቃውሞ ሊመጣብኝ ይችላል፣ ምክንያቱም ባልኳችሁ መንገድ። ነገር ግን ገና ለገና ተቃውሞ ይመጣብኛል ብዬ ልቦናዬ እውነታውን እያወቀ ውሸት ግን ልናገር አልችልም። እና ደግሞ የምናገራቸው እያንዳንዱ ነገሮች ደግሞ እኔ ዝም ብዬ በመላምንት ሳይሆን ሎጂካል በሆነ መንገድ በሚገባችሁ መንገድ እያስረዳው ነው ያለሁት። እናም አሁን እያልኳችሁ ያለሁት አዶናይ ይሄንን ሲስተም የተጠቀመው በእንደዚህ አይነት ወይ ነው። ምናልባት እሱ አስቦት አይደለም፣ ገንዘብ ሊበላ ነው እያልኩኝ አይደለም። እሱ ባላወቀው መንገድ ግን የእሱን እውቅና ተጠቅመው ሌሎቹ ግን አላስፈላጊ ድርጊት ውስጥም ሊከቱት ይችላል ይሄንን ልጅ። ስለዚህ ነቃ ማለት አለበት ገና ካሁኑ። ብዙ ዓመት የለፋበት አካውንት እውነት ለመናገር ባን ቢደረግ ኖሮ እንደዚህ በኮንፊደንስ መጥቶ እኔ ምንም አይመስለኝም ሊል አይችልም። አይመጣውም ነው የምላችሁ። ምክንያቱም 100,000 1 ሚሊዮን ፎሎወር ለማግኘት በአንድ ጀንበር የምታገኙት ነገር አይደለም፣ በልፋት የሚመጣ ጉዳይ ነው። አሁን ላይ ግን ያንን ልፋት በአቋራጭ ለማግኘት ምን አይነት ሲስተም ትጠቀማላችሁ? የውሸትን ማልቀስ ካለባችሁ ታለቅሳላችሁ። እንዳልኩት ህዝቡ ሩሩ አይደል? ሳለቅስ ፎሎ ያደርገኛል ወይ ደግሞ ድራማቲክ ነገር እጠቀማለሁ። ምን የምሰራው ነገር መጥፎ ነገር አይደለም፣ ይሄው አካውንቴን እንዲያደረጉብኝ የሚል አይነት ድራማቲክ የሆነ ነገር ካልሰራችሁ ህዝቡ በትክክለኛው መንገድ ፎሎ አድርጉኝ ብትሉት ማንም ሰው ፎሎ አያደርጋችሁም። ጥቂት ሰው ነው ፎሎ የሚያደርጋችሁ ከእናንተ የሚጠቀም ነገር ካለ። ነገር ግን ስሜታዊ በሚያደርግ ኢሞሽናል በሚያደርግ አይነት ድራማቲክ በሆነ መንገድ ስትመጡ ግን በግርግር ፎሎ ትደረጋላችሁ። እና አሁን የተናገርኩትን ነገር በማስረጃ ለማየት ስም ባልጠራላችሁም አንዳንድ ሰዎች አካውንታችን ተዘጋ ብለው ሌላ አካውንት ፎሎ አስደርገው እሱ ወር ባልሞላ ጊዜ ውስጥ 1 ሚሊዮን ከገባ በኋላ ዋናው አካውንታችን ደግሞ ተከፈተ ብለው የመጡም አካላቶች አሉና አይዘጋም አይከፈትም ማለት አይደለም። ነገር ግን አንዳንዴ ምንም ስህተት በሌለበት የተዘጋ አካውንት በትክክለኛው መንገድ ሪፖርት ተደርጎ መመለስ ይችላል። በኮሚኒቲ ጋይድላይን የተዘጋ አካውንት ግን እስከ ወዳኛው አይከፈትም እና የሀሳቤ ዋና ቁም ነገርም አዶናይ ከዚህ በፊት በምሰራቸው ስራዎች እንወዳለን፣ ጥሩ ነገሮችን ሰርታል። የሰራኸውን ስራ ዝቅ ለማድረግ ፈልጌ አይደለም። ነገር ግን ህዝብ ማያውቅም ብላችሁ ወይም ደግሞ ሁሉም ህዝብ አንድ መስሏችሁ እናንተ ብቻ አዋቂ የሆናችሁ መስሏችሁ ግን እንዲህ አይነት ድራማ መስራት በሰው ዘንድ ያለህን እምነትም እያሳጣህ ይመጣል። ህዝቤም ደግሞ እንደዚህ ያለው ነገር ሲነገራችሁ እውነት ነው ብላችሁ አትመኑ። በተለይ ደግሞ ከእርዳታ ጋር የተያዙ ነገሮችም ደግሞ በሚመጡ ሰዓት እንደ ተሙ ያሉ አይነት ሰዎች ጥያቄ ሲያነሱ እንደ ምቀኛ ምናምን አድርጋችሁ አታዩዋቸው። በእርዳታ ሰበብ ብዙ የሚሰሩ ድራማዎች ስላሉ እነዛን ድራማዎች ተረድታችሁ አንዳንዴም እርዳታ ማድረግ ስትፈልጉ ለትክክለኛው ሰው እንዴት መድረስ እንዳለበት ልታውቁ ይገባል ብዬ አስባለሁ። በነገራችን ላይ ከተናገርኩት ነገር ጋር በደንብ የሚያያዝ አንድ ምሳሌ ልስጣችሁና የዛሬ ቪዲዮ ይነቋጫለሁ። አንድ ማየት የተነሳነው ግለሰብን እንግዲህ የተለያዩ ወጣቶች እርዳታ ሲያሰባስቡለት ነበር። አይኑ እንዲታከም ብለው እንዲህ አይነት ቪዲዮ ሲሰሩ ነበር። እስኪ በተወሰነ ቪዲዮ አላሳያችሁ። አሁን በእርዳታ ሰበብ የተበላውን ብር ለማስመለስ እየተሯሯጥን ደፋ ቀና እያለን እንደነበረ ሁላችሁም ምስክሮች ናችሁ። ይህ ሰውዬ እኮ የሰው አይን ላይ የሰው ፊት አታቁመኝ እኮ ነው የሚባለው። የሰው ፊት የቆመው እንደው ምናልባት ከህመሜ አይብስብኝም፣ ከጠፋው አይኔ አይብስብኝም ብርሃኔን ባይ ብሎ ነው። ይህ ቪዲዮ እንግዲህ ከእርዳታ ጋር በተያያዘ ለተናገርኩት ነገር ምን ያህል ጥሩ ምሳሌ እንደሚሆናችሁ ማሳያ ይሆን ዘንድ ነው ይዤላችሁ የመጣሁት። እንግዲህ በ100 ብር ቻሌንጅ ምናምን ተብሎ የተሰበሰበው ገንዘብ ወደ 4 ሚሊዮን በላይ ነው። እንግዲህ ታዲያ እነዚህ ልጆች ግን ሲሰበስቡ በምን ሰበብ ነው? ግማሾቹ ሙስሊሞች ናቸው። እንግዲህ ሙስሊም ሲባል አይዋሽም ምናምን አድርገን ነው ሃይማኖተኛ ሰዎችን
በመጥፎ መንገድ ስለማናይ አሁንም ልናገር የፈለግኩት ሁሉም ሙስሊሞች በእነዚህ አይን መታየት አለባቸው ልል ሳይሆን በሙስሊምም በሉት በፕሮቴስታንቱም በሉት በኦርቶዶክስም በሉት በሃይማኖት ሽፋን ነው የሰውን ልብ ሰርስረው የሚገቡት ድራማቲክ ነገር ሰርተው አሁን ሰውየውን ሊረዱ አስመስለው የሚሰሩት ነገር ግን እነዚህ ወጣቶች ስራ የላቸውም። ይሄ ጥሩ ገቢ ነው ይሆናላቸው። አንድ ሰው ተቀጥሮ 4000 5000 ወይ ግፋቢል 10000 ብር ቢከፈለው ነው ኢትዮጵያ ላይ አብዛኛው ስራ ውስጥ ያሉ ሰዎች ያው ትንሽ የግል ካምፓኒ ውስጥ የሚሰሩ ሰዎች ካልሆኑ በመንግስት ደረጃ ዲግሪ ይዞ አንድ ሰው ራሱ የሚያገኘው ደሞዝ ስለሚታወቅ በእርዳታ ስም ግን የሚያገኙት ገንዘብ በአንዴ ነው የሚለውጣቸውና ስለዚህ ያንን ነገር የለመዱ ወጣቶች ምንድነው የሚያደርጉት? ተንበርክከው ለዛ ሰው ያዘኑ መስለው ነው የሚለምኑት። ታዲያ የተለመነው ነገር ለዛ ሰው በትክክል ይደርሳሉ ይለውን ግን ከነዚህ መረዳት ትችላላችሁ። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደሚባለው እነዚህ ሰዎች በስተመጨረሻ በምን ተጣልተው መሰላችሁ ወደ ሚዲያ የወጡት? በኮሚሽኑ። ህዝቡ ይሄንን አያውቅም። እንግዲህ እኛ እንደምንመለከተው ለሰውየው አዝነው ሳይሆን ኮሚሽን ስለሚያገኙበት ነው። ኮሚሽን ብቻ አይደለም ወሰዱ የተባለው ገንዘብ ከ1.7 ሚሊዮን ብር በላይ ነው ወሰዱት እና ይሄንን እኔ ፈጥሬ ያወራው ሳይሆን ገንዘብ የተሰበሰበለት ራሱ ታማሚውን ስሙት። እዚህ ጋር ወንድሞቿ ጋር ተባብራ የራቆት ቪዲዮ ይዛ እያስፈራራኝ ነው ወንድሟ ብዬ በሰራሁት ቪዲዮ እውነታው ከጀማል አፍ እስቲ ስሙት። ያው በህዝብ የገባ ብር እኛ አይኔ ከፍታል ብዬ ጉጉት ነበረኝ። ያው ህይወቴ መልሳ ጨልመዋለች። ለፍቶ ነበር ሁለቱም እህቶቼ። ያው ከኔም ቢሳ ደግሞ ያው 1.7 እሷ ጋር አለኝ ብር ሀቄ ነው ልጆች። ከዛ ደግሞ ገንዘብ አሰባሳቢዎቹ ሲባነን ደግሞ እኔ የወሰድኩት 100,000 ብር ነው፣ እሷ ናት 400,000 የወሰደችው፣ ያኛው ነው ይሄን ያክል የወሰደው ምናምን እያሉ እርስ በራስ ደግሞ መወጣጣት ጀመሩ። ያ ብቻ እንዳይመስላችሁ ኢቨን ብለው ምን ቢሉ ጥሩ ነው፣ ሰውየው አይኑን እንዲታከም ነበር ገንዘብ ይሰባሰብለት ብለው ወደ ህዝቡ ያቀረቡት። ነገር ግን እኛ ራሳችን አሉ ገንዘብ አሰባሳቢዎቹ የሰውየው አይን ከዚህ ቀደም ተመርምሮ መዳን እንደማይችል በዶክተር ተነግሮታል እና መዳን እንደማይችል እያወቁ ነው ገንዘብ ያሰባሰቡት። ያ ማለት ምንድን ነው? ቢዝነስ ነው የሰሩት ማለት ህዝቡን በማሳዘን ህዝቡ ላይ ድራማ በመስራት እንዳልኳቸው የኢትዮጵያ ህዝብ ምስኪን አይደለ፣ ገንዘቡን እንዲያወጣ አደረጉት። ገንዘቡን በዚህ አይነት መንገድ ነው የሚጫወቱበት ማለት ነው። ነገር ስነግራችሁ ጀማልም ሆነ ነጃት መቼም አታወራም ብሎ የሚያስቡትን ነገር ነው የምነግራችሁ። ምክንያቱም ካልደፈረሰ አይጠራም። በጣም በሚያሳዝን ሁኔታ የጀማል አይን ታክሞ መዳን የሚችል ነገር አይደለም። ይህንን የአይኑን እንከን ለቢዝነስ ነው የተጠቀሙበት። ይህንን ደግሞ በማስረጃ እናንተ ጋር ማቅረብ እችላለሁ፣ ህግ ጋር ማቅረብ እችላለሁ። እዛ ሄዳችሁ ኢንተርቪው የምታደርጉ ቲክታከሮች የምትችሉ ከሆነ ጀማልን ይዛችሁ ሄዳችሁ የሆስፒታሉን ስም የሁሉንም የአምናውን ጭምር በራሳችሁ የታከሙበትም እነግራችኋለሁ። ሄዳችሁ ማጣራት ትችላላችሁ። ይህን እንደ ምሳሌ አነሳሁላችሁ እንጂ ብዙ ደግሞ ያልተያዙና በህዝቡ ዘንድ በጣም ታማኝ ተብለው ስለሚታሰቡ ብዙ ደጋፊም ስላላቸው ህዝቡ ደፍሮ የማይናገራቸው ሰዎችም የሚሰሩት ተመሳሳይ አይነት ነገር ነው። ይሄ ሀቅ ነው መነግራችሁ። ምክንያቱም ደግሞ ማስረጃ አምጣ ብትሉኝ እነዛ ሰዎች መጀመሪያ የነበሩበት ህይወት አለ እርዳታ ሲጀምሩ ማለት ነው። ከዛ አሁን ያሉበትን ህይወት ማየት እንጀምራለን። በሌላው ዓለም ላይ እርዳታ የሚያደርግ ሰው በመጀመሪያ ደረጃ ራሱ ብቁ ሆኖ ከራሱ ተርፎ ሌላ ሰው አስቸግሮ ሳይሆን በቃ ሀብታም ይሆናል፣ ድርጅት ያለው ሰው ይሆናል። በቃ ያንን ገንዘቡን ለተለያዩ ሰዎች ያካፍላል፣ ለታመሙ ምናምን ይረዳል እንጂ እሱ ተረጂ ሆኖ ሌላን ሰው የሚረዳ ሌላ ዓለም ላይ የለም። እኛ ሀገር ግን ራሳቸው ተረጂ ሆነው ነው ሌላ ሰው ለመርዳት የሚመጡት። ከዛ በኋላ በተረጂው ሰበብ በትልቁ የሚረዱት ግን ራሳቸው ናቸውና ተረጂው ከሚያገኘው ገንዘብ በላይ ተረጂ ነን ባዮቹ ብዙ ብር ያገኛሉ። ከዛም ህዝብ ፊት ቀራርጸው የሚያቀርቧት ነገር ደግሞ አፍታ አሳምረው አቀባብተው ስለሚያቀርቧት የምናየው ነገር ደግሞ ቅድም እንዳልኳችሁ እናዝናለን። እኔ 1 ሚሊዮን ብር ሰብስቤ ከዛ 1 ሚሊዮን ብር 200,000 ብር ራሱ ብሰጥ እኮ 800,000 ይተርፈኛል። አረ እንደው እግዚአብሔርን ፈርቼ እንኳን 500,000 ብር እንኳን ብሰጥ ምን አለ? 500ን እንኳን በወስድ ግማሹን። እነሱ 1 ሚሊዮን ተሰብስበው ለዛ ሰው የሚሰጡት 100,000 ብር ነው። 100,000 ብሯን ደግሞ ለድራማ እንድትመች የሚሰጡበት አሰጣጥ በጣም ያስቀኛል። ብዙ ጊዜ መጀመሪያ 10,000 ብር ይሰጡና ያ ሰው ደስ ይለዋል። ምክንያቱም ምንም የሌለው ድሃ ነው፣ ስለዚህ ተረጂ ነው።
ለተረጂው አካል እኮ 10,000 ብርም ብዙ ነው። ስለዚህ 10,000 ሲሰጠው በጣም ደስ ብሎኛል፣ አልጠበቅኩም፣ እችንም ያዛት 20ዋን ይጨምራል፣ ኧረ እችንም ያዛት 30። አንዴ እኮ መስጠት ይቻላል፣ ግን 40 ምናምን ሺህ ብር ሲሆን ብዙ እንደተደረገለት አድርጎ ያ ተረጂ ኢሞሽናል ሆኖ ያለቅሳል። እኛም ስንመለከት 1-2 እየተባለ እንዲህ ብሩ ተቆልሎ ስናየው ብዙ እንዳደረገ አይተን ያንን ሰው እናሞግሳለን ማለት ነው። ያ ሰውዬ እዚህ ጋር የሰጠው ከተሰበሰበው አንጻር ሲታይ ቀደም እንዳልኳችሁ ከባህር ላይ በማንኪያ ውሃውን እንደመጨለፍ አይነት ነው። የተሰበሰበውን 10% ማትሆነዋን ገንዘብ ነው ለዚህ ሰው እየሰጠ ያለው። ከዛ ሌላ ቀንም ይሄ ሰው ሲሰጥ አሳይቶ አይደለ በቪዲዮ። ስለዚህ ከዚህ በኋላ ያ ሰው ታማኝነት ነው። በዛ ሰው በኩል የተለያዩ ውጭ ሀገራት ያሉ ደጋግ ኢትዮጵያን ስጥ እያሉ ይልኩለታል። የነዛ ሰዎች ቪዲዮ በሚሊየን ህዝብ ጋር ነው የሚደርሰው። ተዉት በሚሊየን ሰው አልሰጠም ይባልና 100 ሰዎች እንዲሁ ራሱ $100 $200 ብለው ሰብስበው የሚሰጡት ገንዘብ 100 ሰው የሚሰጠው ገንዘብ በትንሹ ከ500,000 ብር በላይ ይሆናል በኢትዮጵያ። ከዛ እዚህ ጋር 40,000 ብር እና 50,000 ብር ሲሰጥ እነዛ ሰዎች አንዱ ግለሰብ የሰጠው ገንዘብ ትንሽ ስለሆነ ማን ሰጠ ምናምን ብሎ ጠይቆ አያውቅም። እንደገና የእርዳታ ገንዘብ ኦዲት አይደረግም። ስለዚህ ይሄ ነገር ለሌብነት ይመቻልና በቃ እናንተ የሰጣችሁት 100 ብር እንደ በስቶ እንደተሰጠላችሁ አርጋችሁ ነው የምትቆጥሩት። 2,000 ብር ሰጣችሁ ቢሆን 5,000 ብር የሰጠ ቢሆን እዚህ ጋር የምታዩት 40,000 50,000 ሆኖ ሲሰጥ የእናንተ ብር እዚህ ጋር ተደማምሮ የሆነ ነው የሚመስላችሁ። በእርግጥም የእናንተ ብር ተደማምሮ ነው። በትክክለኛው ግን የሰጠው ህዝብ በሙሉ ተደማምሮ ቢታሰብ ግን ከዚህም በላይ ነው ገንዘቡ እያልኳችሁ ነውና በአጠቃላይ ከእርዳታ ጋር የተያዘ ነገር በአሁን ሰዓት ብዙ ሰው እየከበረበትና በአቋራጭ ህይወቱን እየቀየረበት ያለ ነገር እንደመሆኑ አሁንም እንግዲህ እነተሙ ያነሱት ከባድ ነገር ስላለ ልክ እንደነተሙ አይነት ደግሞ ነቃ ያሉ ሰዎች ብዙ ጥያቄ ሊያነሱ ስለሚችሉ ያ ነገር ይዞ የሚመጣውን መዘዝ መሸፈኛ ናት እቺ አዲሷ አዶናይ ፋውንዴሽን አካውንት እና ያቺ አካውንት ደግሞ ቺን ፕሮሞት ለማድረግ ሆን ተብሎ ፕራይቬት ተደርጎ ጠፋብኝ እንዲተደረገብኝ ተብሎ የተሰራ ድራማ ነውና ሁሉም ሰው ከእውቀት ነፃ ነው። ስለ ሶሻል ሚዲያ እነሱ ብቻ የሚያውቁ መስሏቸው የሚያረጉትን ነገር እኛም የምናውቀው ለሌላው አሳውቀን ማንም እናቱ ሆድ ውስጥ የተማረ የለም። እኔ ያወቅኩትን ለሌላ ሼር አድርጌ ሁሉም ሰው እየነቃ ሲመጣ አጭበርባሪዎቹም በቀላሉ ሰውን ማታለል ስለማይችሉ ከድርጊታቸው ስለሚቆጠቡ ነው እንግዲህ እንዲህ ያለውን ነገር ደፈር ብዬ ዛሬ ላይ ያቀረብኩላችሁ። ይሄንን ለመናገር ስመጣ እንግዲህ በተደጋጋሚ በደንብ አስቤበት ነው። ምክንያቱም በደፈናው ብዙ ወቃሽ ስላለና እነዛ ሰዎች ከፍ ያለ ቲቮዞ ስላላቸው እውነት ተናገራችሁ ብለው እናንተ ላይ ሊነሱ ስለሚችሉ ሀሳቤን የምትረዱኝ ከወዲሁ አመሰግናለሁ። ያልተረዳችሁኝ ደግሞ ሰዎች ደግሞ ጊዜ ይፈተዋል። በጊዜ ሂደት ሁሉም ነገር እየወጣ ነገሮችን ደግሞ በተግባር ስታዩት ያኔ ደግሞ ኤላ ለካ የተናገርከው ነገር ልክ ነበረ ይቅርታ ልትሉኝ ስለምትችሉ እንግዲህ ሳትረዱኝ ክፉ ደግ የምትናገሩትንም ሰዎች ከወዲሁ አብሽር በእናንተም አላዝንም ነው የምለው። እንግዲህ በተረፈ በሌላ ቪዲዮ ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። የእናንተው ኤላ ነበርኩ። መልካም ጊዜ